የፌስቲቭ ጨዋታዎች፣ የገና የበዓል ሰሞን የእንግሊዝ ፕሪሚየር ሊግ ጨዋታዎች ዳሰሳ። ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭር መረጃዎች፣ ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም የእንግሊዝ ፕሪሚየር ሊግ የገና ሰሞን ጨዋታዎችን ልናስዳስሳችሁ መጥተናል። በዚህም በእንግሊዝ ፕሪሚየር ሊግ የገና ሰሞን ጨዋታዎች የሚታዩ ውጤቶች ምንን ያመለክታሉ የሚለውን እናነሳለን። አክለንም የገብርኤል ጄሱስን ወደ ሜዳ መመለስና በዛሬው የካራባኦ ካፕ ዋንጫ መሰለፍን የተመለከተ መረጃ፣ ሁሉም እየፈለጉት የሚገኘውን በአሁኑ ወቅት በአስቶን ቪላ ትልቅ የጨዋታ ብቃትና አቅም እያሳየ የሚታየውን ሞርጋን ሮጀርስን እንዳስሳለን። አክለንም የማንቸስተር ዩናይትድን አምበል የብሩኖ ፈርናንዴዝን ጉዳት የምናነስ ይሆናል። በመጨረሻም በተመሳሳይ አሌክሳንደር አይዛክን ጉዳትና በሊቨርፑል ቤት የሚፈጥረውን ክፍተት የምንዳስስ ይሆናል። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ ወደ እናንተ እንዲደርስ እንድታደርጉልን በድጋሚ በትህትና እንጠይቃለን። ፉትቦል ማዕድን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። የገና የበዓል ወቅት የሊጉ መሪ መሆን ዋንጫውን ለማንሳት ዋስትናው ምን ያህል ይሆን? ወደ ተመልካቾች በዚህ ጉዳይ በዝርዝር ወደ እናንተ ልንደርስ ነው። ሌሎችም ጥንቅሮች አሉ። የገና በዓል የዓመቱ የእንግሊዝ እግር ኳስ ጨዋታዎች ግማሽ ያህሉን ለመጠናቀቅ የሚቃረቡበት ወቅት ነው። በዚህ ሰዓት መሪ መሆን ዋንጫ ለማንሳት ትልቅ ተስፋን ይሰጣል። ግርጌ ላይ መገኘት ደግሞ ከሊጉ የመውረድ ስጋትን አመላካች መሆኑ ይነገራል። በዘንድሮ የአውሮፓውያኑ 2025 የገና በዓል አርሰናል በፕሪሚየር ሊጉ መሪ ሲሆን፣ ወልቭስ ደግሞ የሊጉ ግርጌ መጨረሻ ላይ ይገኛል። በርንላይ እና ዌስትሃም የወራጅነት ደረጃ ላይ ራሳቸውን አግኝተዋል። ባለፉት 33 የውድድር ዘመናት በነበረው የዋንጫ ፉክክር በበዓል ሰሞን ገና ዕለት የሊጉ መሪ የነበረ ቡድን ዋንጫውን ማንሳት የቻለው በ17 አጋጣሚዎች ነው። አሁን የአርሰናል የሊጉ መሪ መሆኑ ደግሞ ለዚህ አንድ ነገር አመላካች ይመስላል። ነገር ግን ቡድኑ በዚህ የበዓል ወቅት ሊጉን በተደጋጋሚ መርቶ አጨራረሱ ግን አላማረም። ከዚህ ቀደም 4 ጊዜ በገና በዓል ወቅት መሪ የነበረው ይህ ቡድን በአንድ አጋጣሚ ዋንጫ ማንሳት አለመቻሉ አሁን ደጋፊዎቹን እንቅልፍ የሚነሳ ጉዳይ ሆኗል። ባለፉት 4 የውድድር ዓመታት ብቻ ለ3 ጊዜ በገና በዓል መሪ የነበሩት መድፈኞቹ ዘንድሮስ ምን ያሳዩን ይሆን የሚለው ተጠባቂ ነው። አርሰናል ካለፉት ዓመታት ተምሮ ማንቸስተር ሲቲን በመቋቋም ከአውሮፓውያኑ 2004 ጀምሮ የተመኘውን ዋንጫ ያነሳ ይሆን የሚለው ተጠባቂ ነው። ቢቢሲ ከሰሞኑ ባወጣው ስታቲስቲካዊ መረጃ አርሰናል 3 የፕሪሚየር ሊግ ዋንጫዎችን ያነሳው በገና በዓል ወቅት መሪ ሳይሆን መሪዎቹ ላይ ጫና አሳድረው በመድረስ ነው። በማሳያነትም በ1997 እና 1998 6ኛ ደረጃ ላይ ሆነው ከማንቸስተር ዩናይትድ በ13 ነጥብ ዘግይተው እንደነበር ተገልጿል። ከ2021 እስከ 2002 ደግሞ ከኒውካስል በ3 ነጥብ ዝቅ ብለው ሁለተኛ ደረጃ እንደነበሩም ጠቅሷል። ከ2003 2004 እንዲሁም ከማንቸስተር ዩናይትድ በ1 ነጥብ ዝቅ ብለው 3ኛ ደረጃ ላይ በተቀመጡበት ወቅት ዋንጫ ማንሳታቸው ይታወሳል። ታዲያ ባለፉት 33 የፕሪሚየር ሊግ እና የገና በዓል ወቅቶች የወራጅ ቀጠና ትንቅንቅ ደግሞ በደረጃ ሰንጠረዡ ግርጌ ወይም መጨረሻ ላይ የነበረ ቡድን ሳይወርድ መትረፍ የቻለው 4 ጊዜ ብቻ መሆኑን መረጃው ጨምሮ ጠቅሷል። በሊጉ የመጨረሻ ደረጃ ላይ የሚገኘው ወልቭስ ከመውረድ የሚተርፍ አይመስልም። ዘንድሮ ባለው ወቅታዊ አቋም ምክንያት እስካሁን በታሪክ ባለው ተሞክሮ በዚህ ጊዜ 2 ነጥብ ብቻ ሰብስቦ ከመውረድ የተረፈ ቡድን የለምና። በሁለተኛ የሊጉ የመጨረሻ ደረጃ ላይ የሚገኘው በርንላይም የመትረፍ እድል ሊኖረው ይችላል የሚሉ ግምቶች እየተነሱ ነው። ምክንያቱ ደግሞ ካለፉ ተሞክሮች አኳያ በዚህ ደረጃ ላይ ከነበሩ ቡድኖች ግማሽ ያህሉ መትረፍ በመቻላቸው። ዌስትሃም ደግሞ የበለጠ ተስፋ ያለው ቡድን ነው። በ18ኛ ደረጃ ላይ የሚገኙ ቡድኖች በአማካኝ ከ3 ጊዜ ሁለቱን የመትረፍ እድል እንዳላቸው መረጃዎች ያሳያሉ። የገና ሰሞን ጨዋታዎች ታዲያ ከዚህ በበለጠ ምን አይነት ውጤት በዓመቱ መጠናቀቂያ ላይ ያሳዩናል የሚለው ተጠባቂ። ወደ ተመልካቾች አብሮነታችሁ በድጋሚ አይለየን። ቀጥሎ መቶኛ ጨዋታውን የሚያደርገውን ገብርኤል ጄሱስን እናነሳለን። መቶኛ ጨዋታውን የሚያደርገው ገብርኤል ጄሱስ ዛሬ አርሰናል ከክሪስታል ፓላስ በሚያደርገው ጨዋታ በቋሚነት ይጀምራል። አርሰናል የእንግሊዝ ካፕን ካሸነፈ 32 ዓመታት አልፏል። ባለፉት 30 ዓመታት የሰሜን ለንደኑ ክለብ ትልቅ ውጤቱን ለፍጻሜ የደረሰበት ነው። በዚህ ውድድር ዓመት ለሁሉም ዋንጫዎች እየተፎካከሩ የሚገኙት መድፈኞቹ ዛሬ በሊግ ካፕ ሩብ ፍጻሜ ከክሪስታል ፓላስ ይጫወታሉ። ግማሽ ፍጻሜውን ለመቀላቀል የሚደረገው ጨዋታ ምሽት 5 ሰዓት ላይ በኤሚሬትስ ስታዲየም ይጀምራል። የአውሮፓ ቻምፒየንስ ሊግም የእንግሊዝ ፕሪሚየር ሊግም መሪው አርሰናል ከ3 አስርት ዓመታት በኋላ
የሊግ ካፕን ለማሸነፍ በሚያደርገው ጉዞ ዛሬ ከኦሊቨር ግላስነሩ ክሪስታል ፓላስ ጋር ከባድ ፈተና እንደሚጠብቀው ይጠበቃል። በሰሞነኛ የክለብ አቋም ምክንያት ጥያቄዎች እየተነሱበት የሚገኘው ሚኬል አርቴታ ኤቨርተንን ካሸነፈበት ስብስቡ መጠነኛ ለውጥ እንደሚያደርግም ይጠበቃል። ስፔናዊ አሰልጣኝ ከጨዋታው በፊት በሰጠው ጋዜጣዊ መግለጫ በክለቡ መለያ መቶኛ ጨዋታውን የሚያደርገው ገብርኤል ጄሱስን ከ11 ወራት በኋላ በቋሚ አሰላለፍ ውስጥ አካቶ ጨዋታውን እንደሚጀምር ተናግሯል። የባለፈው ዓመት የኤፍኤ ዋንጫ አሸናፊው ክሪስታል ፓላስ ባለፉት 3 ተከታታይ ጨዋታዎች ማሸነፍ አልቻለም። በምሽቱ መርሃ ግብር እንግዲህ ቤን ዋይት፣ ክርስቲያን ሞስኬራ፣ ካይ ሃቨርትዝ እንዲሁም ማክስ ዳውማን በጉዳት ከስብስብ ውጪ ናቸው። በፓላስ በኩል ዲያቺ ካማዳ በጉዳት የማይሰለፍ ሲሆን ጃን ፊሊፔ ማቴታ ለጨዋታው ይደርሳል ተብሏል። ሁለቱ ቡድኖች በቅርቡ በፕሪሚየር ሊግ በተገናኙበት ጨዋታ አርሰናል በኤብሪቼዜ ግብ ማሸነፉ ይታወሳል። የአርሰናልና ክሪስታል ፓላስ አሸናፊ በሊግ ካፕ ግማሽ ፍጻሜ ከቼልሲ ጨዋታውን የሚያደርግ ይሆናል። ከሊግ ካፕ የአርሰናልና የክሪስታል ፓላስ ጨዋታ ወጣ ብለን የበርካታ ክለቦች ህልም የሆነውን ሞርጋን ሮጀርስን እናያለን። ባሳለፍነው ወር በቪላ ፓርክ ለረጅም ዓመታት የሚያቆየውን የውል ማራዘሚያ ስምምነት ከአስቶን ቪላ ጋር የተፈራረመውና ከሳምንት ሳምንት አስደናቂ ብቃቱን በማሳየት የቀጠለው እንግሊዛዊ ተጫዋች ሞርጋን ሮጀርስ በርካታ የአውሮፓ ክለቦች ማስፈረም የሚፈልጉት ኮከብ ሆኗል። ከቅርብ ጊዜያት ወዲህ በእንግሊዝ ፕሪሚየር ሊግ ትኩረትን እየሳቡ ከሚገኙ ከዋክብት መካከልም ስሙ ይጠራል። የ23 ዓመቱ የአስቶን ቪላ የፊት መስመር ተጫዋች ሞርጋን ሮጀርስ በተለይም ባሳለፍነው ክረምት በርካታ ክለቦችን ለማስፈረም ሙከራ ቢያደርጉም የክለቡ ተጫዋቹን በቪላ ፓርክ ማቆየትን መርጧል። ለተመልካቾች አዝናኝ ከሆኑ ተጫዋቾች መካከልም ነው። እንግዲህ ሞርጋን ሮጀርስ እንደምናውቀው በያዝነው የውድድር ዓመት በተሻለ ብስለትና ብቃት መምጣቱን ተከትሎ ከሳምንት ሳምንት በማሳየት ላይ የሚገኘው ድንቅ ብቃት የበርካታ አውሮፓ ክለቦችን ቀልብ እንዲገዛ አስችሎታል። ወጣቱ ኮከብ በውድድር ዓመቱ በ24 ጨዋታዎች 12 ግቦችን ተሳትፎ በማድረግ በተጨማሪም በተለያዩ የአማራጭ ቦታዎች ላይ መጫወት መቻሉ ደግሞ በተለይ ትኩረት እንዲደረግበት ምክንያት የሆነ ጉዳይ ነው። በእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄልም ጭምር ለሶስቱ አናብስት በቋሚነት የመሰለፍ ዕድሎችን ማግኘቱን እንዲያረጋግጥ አድርጎታል። በመጪዎቹ የዝውውር መስኮቶች ላይ ትልቅ የመነጋገሪያ ርዕስ ይሆናል ተብሎም ይጠበቃል። እንግዲህ ሞርጋን ሮጀርስ ባሳለፍነው ወር በቪላ ፓርክ እንደ አውሮፓውያን አቆጣጠር እስከ 2031 የሚያቆየውን ረጅም ዓመት ውል መፈረሙም አይዘነጋም። ባሳለፍነው የውድድር ዓመት አስደናቂ ብቃቱን በተወሰነ መልክ ማሳየት የቻለው ሮጀርስ በፕሪሚየር ሊጉ በአሁኑ ወቅት 8 ጎሎችን አስቆጥሮ 10 ለገብ የሚሆኑ ኳሶችን አመቻችቶ ማቀበሉ ይታወሳል። የፕሮፌሽናል እግር ኳስ ተጫዋች ማህበርም የዓመቱ ምርጥ ተጫዋች ተብሎ ተመርጧል። በተያዘው 2025 የውድድር ዓመት 2026 የውድድር ዓመት ደግሞ በ7 ጎሎችን አስቆጥሮ በሌሎች የጎል ተሳትፎች ደግሞ ቀጥታ ተሳትፎ ማድረግ ችሏል። በ2024 ከሚድልስብራው አስቶን ቪላን የተቀላቀለው ሞርጋን ሮጀርስ በአሁኑ ወቅት በአሰልጣኝ ኡናይ ኤምሬ ስብስብ ውስጥ ቁልፍ ሚናን ከሚሰጣቸው ተጫዋቾች መካከል በቀዳሚነት ስሙ ይነሳል። በእንግሊዝ ፕሪሚየር ሊግ ወቅታዊ የእግር ኳሳዊ መረጃዎች የበዓል ሰሞን ጨዋታዎች ዳሰሳችን ላይ እንገኛለን። ቀጥሎ ደግሞ አሌክሳንደር አይዛክን ነው የምናነሳው። ቀዶ ሕክምና ማድረጉን ክለቡ ገልጿል። የእንግሊዙ ውዱ ተጫዋች አሌክሳንደር አይዛክ ቁርጭምጭሚትና ባቱ አካባቢ በደረሰበት ጉዳት ቀዶ ሕክምና እንዳደረገ ሊቨርፑል አረጋግጧል። አጥቂው ሊቨርፑል ቶተንሃምን 2-1 በረታበት ጨዋታ ግብ ባስቆጠረበት ወቅት ሚኪ ቫን ደቨን በሰራበት ጥፋት ነበር ከሜዳ በጉዳት የወጣው። 125 ሚሊዮን ፓውንድ ተከፍሎበት ከሴንት ጄምስ ፓርክ ወደ አንፊልድ ያቀናው አይዛክ ጥሩ አጀማመር አላደረገም። በኒውካስል ያደረገውን በሊቨርፑል መድገም ተስኖት አይተናል። ቀዮቹን ከተቀላቀለ በኋላም 2 ጊዜ ጉዳት እንዳጋጠመው ይታወሳል። አሁን ደግሞ ምናልባትም ለወራት ከሜዳ የሚያርቀው ጉዳት ገጥሞት የቀዶ ሕክምና አድርጓል። ሊቨርፑል የተሳካ ሕክምና ማድረጉን እንጂ ለምን ያህል ጊዜ ከሜዳ እንደሚርቅ አልገለጸም። ዘ አትሌቲክ የስዊድናዊውን አጥቂ ጉዳት ለወራት ከሜዳ እንደሚያርቀው ግን ዘግቧል። መሐመድ ሳላህን ወደ አፍሪካ ዋንጫ የላከው የሜርሳይዱ ክለብ የአጥቂ ክፍሉ እንደሳሳበት በአሌክሳንደር አይዛክ ጉዳት ማረጋገጣችንን ተመልክተናል። በተመሳሳይ አሁን ደግሞ ወደ ሌላኛው የጉዳት ሰለባ ብሩኖ ፈርናንዴዝ ነው የምናልፈው። 212 የእንግሊዝ ፕሪሚየር ሊግ ጨዋታዎች 3 ብቻ ያለፉት ብሩኖ ፈርናንዴዝ ከ1 ወር በላይ ከሜዳ እንደሚርቅ ተሰምቷል። ማንቸስተር ዩናይትድ በአስቶን ቪላ 2-1 በተሸነፈበት የፕሪሚየር ሊግ ጨዋታ ጉዳት ያጋጠመው ብሩኖ ፈርናንዴዝ ከ1 ወር በላይ ከሜዳ ሊርቅ ይችላል ተብሏል። ፖርቱጋላዊ አማካኝ ከ5 ዓመት በፊት ማንቸስተር ዩናይትድን ከረገጠበት ጊዜ አንስቶ ይሄ ነው የሚባል ትልቅ ጉዳት አጋጥሞት አያውቅም።
ነገር ግን እሁድ በቪላ ፓርክ በተደረገው ጨዋታ በጉዳት ተቀይሮ የወጣው ፈርናንዴዝ በማንቸስተር ዩናይትድ መለያ ረጅም ጊዜ ከሜዳ የሚርቅበት አጋጣሚ ሆኗል። ማንቸስተር ዩናይትድ የ31 ዓመቱን አማካኝ በ2020 ከስፖርቲንግ ሊዝበን ካስፈረመው ዕለት ጀምሮ እስከ አስቶን ቪላው መርሃ ግብር ድረስ 221 የሊግ ጨዋታዎችን አድርጓል። ፈርናንዴዝ ከ221 ጨዋታዎች ውስጥ 212ቱን ጨዋታዎች ሲያደርግ ከነዚህ መካከል በ208ቱ በቋሚነት መጀመሩ ይታወቃል። ትልቅ የሚባል ጉዳት ታሪክ የሌለበት ብሩኖ ፈርናንዴዝ ወደ ዩናይትድ ከተዘዋወረ በኋላ ያልተሰለፈባቸው 9 ጨዋታዎች ብቻ ሲሆኑ ከነዚህ ውስጥ 2ቱን በእረፍት 4ቱን በቅጣት ሲሆን 3 ጨዋታዎች ብቻ በህመም እና በመጠነኛ ጉዳት ያለፉት ናቸው። ታዲያ ፖርቱጋላዊው እንግዲህ እሁድ ምሽት የገጠመው ጉዳት ግን ያን ያህል ከባድ ባይሆንም ከአሁን በፊት ከገጠሙት አንጻር ለብዙ ጊዜ ከሜዳ የሚያርቀው ይሆናል። የሚገርመው ደግሞ አማካኙ ባልተሰለፈባቸው ጨዋታዎች ዩናይትድ በተደጋጋሚ መሸነፉን ታሪክ ማስታወሱ ነው። እሱ ባልተሰለፈባቸው 6 ጨዋታዎች በ5ቱ መሸነፉ የአሰልጣኝ ሩበን አሞሪምን ቀጣይ ጊዜ እጅግ ፈታኝ ሊያደርግባቸው እንደሚችልም ይጠበቃል። ብሩኖ ፈርናንዴዝ በፕሪሚየር ሊጉ ብቻ 6 ጨዋታዎች ሊያልፉት ይችላል የተባለ ሲሆን ከኒውካስል ዩናይትድ፣ ከማንቸስተር ሲቲ እና ከአርሰናል የሚያደርጉት ዋነኞቹ ናቸው። በኤፍኤ ዋንጫም 3ኛ ዙር ዩናይትድ ከብራይተን የሚገናኝበት ጨዋታም ጭምር እንደሚያልፈው መረጃዎች አመልክተዋል። ውድ ተመልካቾች በወቅታዊ የእግር ኳሳዊ መረጃችን የእንግሊዝ ፕሪሚየር ሊግን የገና በዓል ሰሞኑን እንዲሁም የእንግሊዝ ፕሪሚየር ሊግ በአሁኑ ሰዓት ወሳኝ የሚባሉ ተጫዋቾችን መረጃ ወደ እናንተ አድርሰናል። በመረጃችን ገብርኤል ጄሱስን፣ ብሩኖ ፈርናንዴዝን፣ አሌክዛንደር አይዛክን እና ሞርጋን ሮጀርስን ወደ እናንተ አስቃኝተናችኋል። መርሃ ግብሩን ኮፒ ሊንክ፣ ሼር በማድረግ ወደ ሌሎች እንዲደርስ እንድታግዙን በድጋሚ እንጠይቃለን። ፉትቦል ማዕድን ዘወትር በቀጥታ ስርጭት ባጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ዩቲዩብ ላይ፣ ፌስቡክ እና ቲክቶክ ላይ ታገኙታላችሁ። ሰላም።